መጀመሪያው ርዕሰ ጉዳያችን እናምራለን። አርሰናልና ሊቨርፑል ሽንፈትን አስተናግደዋል። አርሰናል ተከታታይ ሁለተኛ ሽንፈቱ ነው በፕሪ-ሲዝን የወዳጅነት ጨዋታ። የትናንቱ ለየት የሚያደርገው ለንደን ላይ መሆኑ ነው፣ ኤሚሬትስ ካፕ መሆኑ ነው። ዋንጫውን ቦሩሲያ ዶርትመንድ 3-2 በማሸነፍ ወስዷል። በእርግጥ አርሰናል በፔናልቲ ሹት አውት ወይም በመለያ ምቶች 5-4 በሆነ ውጤት ማጠናቀቁ አይዘነጋም። ሊቨርፑልም ከኋላ ተነስቶ እየመራ ነበር፣ 2-0 እየመራ ነበር። እንግዲህ ባስተናገደው የሊቨርፑል ሽንፈትም ሌላው መነጋገሪያ ጉዳይ ሆኗል። አንዶኒ ኢራዮላ የቤት ስራ ልንሰራ ይገባል የሚል ነው። ኦፍ ኮርስ ሽንፈቶቹ ትክክለኛ የቡድኖችን አቋም ይገልጻል የሚለውን ማየት ተገቢ ነው ብለን እናስባለን። ሶፊዬ ምራለን ማንቸስተር ዩናይትድ ያው ቅዳሜ ዕለት ነው የተጫወተው ከፓሪስ ሰን ዠርመን ጋር። ይህ ጨዋታ ከወራጅነት ጨዋታዎች አሁን ላይ የተከናወኑ የወራጅነት ጨዋታዎች ውስጥ በጣም ትልቅ ግምት የተሰጠው የወራጅነት ጨዋታ ነው፣ ወይም ጥሩ ፉክክር ይደረግበታል ተብሎ የተጠበቀ ጨዋታ ሆኖ ተመልክተነዋል። የማንቸስተር ዩናይትድ እና የፒኤስጂ እንደተጠበቀው ሜዳ ላይ የነበረው ነገርም ደስ የሚል ለተመልካችን ማዝናኝ የነበረ ያጫወት መንገድ በማይክል ካሪክም በሉዊስ ኤንሪኬም በኩል የተመለከትንበት ጨዋታ ሆኗል እና ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች በተለይ በዚህ የክረምት የዝውውር መስኮት ያላቸው የዝውውር ሂደት ተሳትፎ ደካማ መሆን ወይም ደግሞ ደጋፊዎች በሚጠብቁት ልክ ዝውውሮችን አለመፈጸም ክለቡ ላይ ስጋት እንዲኖርህ ያደርጋል፣ እንድትጨነቅ ያደርጋል። ለደጋፊዎች ማለት ነው ከፍተኛ ጭንቀት ውስጥ የሚከተለው ምንድነው የሚውጠን 4 ውድድር እንወዳደር ነው። በዚህ ሁኔታ ውስጥ እያለን እነ ሳንድሮ ቶናል እነ ማቲያስ ፈርናንዴዝ እና ኦሪያል ቹዋሚኒ እየተጠበቁ የመጡት እነ ዮሪ ቴልማንስ እና አንድሪ ሳንቶስ ናቸው የሚሉ ሀሳቦች ሲነሱ ተመልክተናል። እና ማንቸስተር ዩናይትድ በቀደም ያሳየው አቋም ክለቡ ማርኪው የሚባል ወይም ትልቅ የሚባል ዝውውር ባያረግም በማይክል ካሪክ ጥበብ ብዙ ነገሮች ሊያደርግ እንደሚችል ከቅያሬዎቹ፣ ከጨዋታው አረዳድ፣ ከታክቲካል ነገሮች ሳቢዎች፣ ከተጫዋቾች ጥምረት አንጻር ስንመለከተው ማንቸስተር ዩናይትድ ጥሩ ቡድን ሊሆን እንደሚችል ተስፋ ያየንበት ጨዋታ ነው የማንቸስተር ዩናይትድ እና የፓሪስ ሰን ዠርመን። የሜሰን ማውንት ጉዳት ግን ሶፊ እንዴት አየው? አሁን ሜን የሚባሉ ፖይንቶችን አየዘን ከዙ ጋር ለመምጣት ያክል ሜሰን ማውንት ምንድነው የሆነው ነገር? እንደ ሸክላ በየጊዜው በየጨዋታው እየተሰበረ የሚወጣ ተጫዋች ሆኗል። ሜሰን ማውንት ባህሪ ሆኗል ወደ ማንቸስተር ዩናይትድ ከመጣ ወዲህ በቼልሲ ቤት 1 ዓመት ወይ 2 ዓመት ይመስለኛል። ስፔሻሊ አንደኛው ዓመት በጣም ምርጥ ነበር። ወደ ማንቸስተር ዩናይትድ ከመምጣቱ በፊት የነበረው ዓመት ማለት ነው። ከአንድ ዓመት ከማንቸስተር ዩናይትድ ከመምጣቱ 1 ዓመት በፊት የነበረው በቼልሲ ቤት ውስጥ በጣም ቆንጆ ነበረ። ከዛ በኋላ ግን የጉዳቶች ሰለባ ነው። ወደ ማንቸስተር ዩናይትድም ሲመጣ ጉዳት እንዳለበት እያወቁ ነው ጆዜ ያመጡት። ግን በኋላ ላይ ተጫዋቹ እየዳነ ሄዳል ወይም እያገገመ ሄዳል የሚል ሐሳብ ነበር። ግን እንደዛ አይነት ነገሮች ነው የቀጠሉት በማንቸስተር ዩናይትድ ቤት ውስጥም። ሜሰን ማውንት የአቅም የብቃት የቴክኒክ ክህሎት ችግር የሌለበት ተጫዋች ነው። የሜሰን ማውንት ችግር ጉዳት ነው እና በቀደም ተጎድቶ ወጥቷል። ደግነቱ አስደሳቹ ነገር የበቀደሙ ጉዳት አሳሳቢ አይደለም፣ ወደ ሜዳ ለመመለስ የሚያስቸግረው አይደለም። ቀጣይ ሮብ በሚደረገው ጨዋታ ማንቸስተር ዩናይትድ በሚያከናውነው ጨዋታ ተጫዋቹ ከሊድስ ጋር አላቸው የወዳጅነት ጨዋታ፣ በዛ ጨዋታ ተመልሶ መጫወት እንደሚችል ነው አሁን ያሉት መረጃዎች የሚያሳዩት። ግን በየጊዜው እንዲህ አይነት ነገር ሲፈጠር ጥያቄ የሚነሳበትን ሂደት ማየት ይቻላል እና የሜሰን ማውንት ጉዳይ በማንቸስተር ዩናይትድ ቤት ውስጥ እንደተባለው የሚያሰጉ ነገሮች አሉት። ይሄ ሁሌ የሳሳ የምታየው ልጅ ነው። በቃ አሁን ይጎዳ ይሆን እንደምን ይሆን እያልክ የምታየው ተጫዋች ግን ስታየው ደግሞ ሜዳ ውስጥ ሲገባ ደግሞ የሚያስረስተ አቅም ያለው ተጫዋች ነው እንመለከተዋለን። እና ማንቸስተር ዩናይትድ ለኔ በፓሪስ ሰን ዠርመን ጨዋታ ላይ ከተመለከትኳቸው ነገሮች መካከል በጣም የተመቸኝ የዩሪ ቴልማንስ እና የብሩኖ ፈርናንዴዝ ጥምረት ማንቸስተር ዩናይትድ በቀጣዮቹ አመታቶች ጥሩ ተስፋ የሚሰጥ ጥሩ ነገር ሊፈጥር ይችላል። ስፔሻሊ ኔክስት ይር ላይ በሚኖራቸው እንቅስቃሴ ከተጫዋቾቹ ያጫወት ስታይል አንፃር ከተጫዋቾቹ ቀድሞ የማሰብ ብቃት ኳሱን ከመያዛቸው በፊት ነው ምን ማድረግ እንዳለባቸው የሚያስቡት ተጫዋቾቹ። ብዙ ጊዜ ተጫዋቾች ትልቁ ችግር ተብሎ የሚታመነው ኳስ ከያዙ በኋላ በጣም ቴክኒካሊም ጊፍትድ ነው ኳስ ከያዙ በኋላ ነው የሚያስቡት። ብዙዎቹ የሚድፊልደር ተጫዋቾች ኳስ ከያዝኩ በኋላ የምታስብ ከሆነ የተቃራኒ ቡድን ተጫዋቾች ጊዜ ስለማይሰጡ ወይ መጥቶ ይነጥቋል ወይ ደግሞ ለፈለከው ቦታ ኳስ እንዳሰጥ ይከለክለዋል። ግን ቀድመህ ያለበትን ቦታ ተረድተህ የት ኳሱን መስጠት እንዳለብህ ሁሌም የምትጠነቀቅ ተጫዋች ከሆንክ ወይም በዛ ልክ የምታስብ ተጫዋች ከሆንክ ውጤታማ ትሆናለህ። የብሩኖ ፈርናንዴዝ ትልቁ ኳሊቲ ነው። ኳስ ሲይዝ ኳሱን የቱ ጋር መምጣት እንዳለበት ያውቃል። ሚጁ ላይ ሲይዝ ወዴት እንደማሻገር እንዳለበት
16 ከ50 ጫፉ ላይ ሲሆን የት ቦታ ላይ መስጠት እንዳለበት ሳጥኑ ሲገባ ምን ማድረግ እንዳለበት ኳሱን የሚያውቅ ቀድሞ የሚዘጋጅ ተጫዋች ነው። የጓደኞቹን ቦታ ቀድሞ የሚረዳ ተጫዋች ነው። ዮሪ ቲልማንስም ተመሳሳይ ባህሪን ያየንበት። በነገራችን ላይ በቀደም በነበረው ጨዋታ እንግዲህ 30 ደቂቃ አካባቢ ነው የተጫዋች ተጫውቶ 30 ደቂቃዎች አካባቢ ዮሪ ቲልማንስ 21 ኳሶችን አግኝቷል። 21 ኳሶችን በትክክል አቀብሏል። ከ100% ስኬት ነው። ፓሱ ኮምፕሊትድ የሆነው 100% የተጫዋቹ ተስፋ የሚሰጥ ነው። ለማንቸስተር ዩናይትዳውያን በተለይ ከፈጸሙት ወይም ካሉበት የዝውውር ጉዳዮች ጋር በተያያዘ ከሚነሳው ክፍተት አንጻር ተስፋ የሚሰጥ ነው። ከዛ ሁለቱ የሚያደርጓቸው ጥምረቶች ሁለቱ በዳብል ፒቮት ከታይለር ፍሬቸር ጋር ዮሪ ቲልማንስ ወጥቶ ለብሩኖ ፈርናንዴዝ የሚሰጣቸው ኳስ ብሩኖ ፈርናንዴዝ እንዴት ምቾት ተሰምቶ ሲጫወት እንደነበረ ስንመለከት ማንቸስተር ዩናይትድ ተጫዋች ዝውውር ማድረጉ አሁንም ተገቢ ቢሆንም የማድረግ ግዴታም ቢኖርበትም ግን የተመለከተው እንቅስቃሴ መጥፎ የሚባል አይደለም። ማይክል ካሪክ በተለይ ቡድኑን የጠገኑበት ነው። ለማይክል ካሪክ ነው ክሬዲቱን የሚሰጠው። ማይክል ካሪክ ቡድኑን የጠገኑበት መንገድ በጣም ቆንጆ ነው። ክፍተታቸውን አይተው ያስተካከሉበት መንገድ በተለይ በዚህ ባለፉት የወራጅነት ጨዋታ አስደናቂ እንቅስቃሴውን እያሳየን የሚገኝ ታዳጊ ተጫዋች አለ ሻይላሴ። በተመለከትኩት ጨዋታዎች በሙሉ በወራጅነት ጨዋታ ሁሉ ነው የማንቸስተር ዩናይትድ ጨዋታዎች ተመልክተናል። በተመለከትኳቸው ጨዋታዎች በሙሉ ይሄ ተጫዋች የሚያሳየው እንቅስቃሴ በጣም የሚገርም ነው። በጣም ድንቅ ነው። በየጨዋታው የሆነ ነገር ያሳያልና ተጫዋቹ ሻይላሴ አመተ በቋሚ 11 የብሩኖ ፈርናንዴዝን ቦታ አውጥተህ የምታስገባው ተጫዋች አይደለም። ግን ምንም ጥያቄ በሌለው መንገድ ብሩኖ ፈርናንዴዝ ችግር ቢገጥመው መስመር ላይ እና አማድ ዲያሎ ችግር ቢገጥማቸው በደንብ ቦታውን መሸፈን እንደሚችል ግን በተደጋጋሚ ያየንበት ሂደት አለ። ማንቸስተር ዩናይትድ የዮሪ ቲልማንስና የብሩኖ ፈርናንዴዝን ጥምረት ከተመለከትን በኋላ እዚህ ቦታ ላይ ኮቢ ማይኖን ሲጨምረው ምን አይነት ሚድፊልድ ነው የሚሆነው? ማንቸስተር ዩናይትድ በጣም የተዋጣለት ሚድፊልድ ነው የሚሆነው። የበቀደሙን የዮሪ ቲልማንስና የብሩኖ ፈርናንዴዝ ጥምረት አመቱን በሙሉ ያንን ብቃት ማሳየት የሚችሉ ከሆነ እዚህ ቦታ ላይ በታይለር ፍሬቸር ምትክ ኮቢ ማይኖን ስታስገባው እንዴት አይነት ያማረ አማካይ ነው የሚሆነው? ማንቸስተር ዩናይትድ አማካይ በጣም ውብ የአማካይ መስመር ላይ ያስመለክቱን የሚችለው ማንቸስተር ዩናይትድ ፊቱ ያው ጥያቄ የምታነሳበት አይደለም። እነ ኩኛ እነ ቤንያሚን ሼሽኮ ሳይኖሩ እንኳን አስፈሪ ነው። አሁን እነዚህ ተጫዋች ሳይኖሩ በብሪያን ሙቡሞ እዛ ቁጥር ላይ መጫወት እንደሚችል በደንብ አድርጎ እያስመሰከረ ነው የሚገኘው። በተከታታይ ሁለት ጨዋታ አትሌቲኮ ማድሪድ ላይ 2 ጎል በቀደም 1 ጎል አስቆጥሯል። ፓሪስ ሳን ጀርመን ላይ 1-1 አቻ ያወጡበትን ጎል እሱ ነው ያስቆጠረው። ያጫራሱ ኳሊቲ የሚገኝበት ቦታ ብሪያን ሙቡሞ ማንቸስተር ዩናይትድ እንደው የቤንያሚን ሼሽኮ ምትክ ከማስፈረም ሌላ ቦታው ላይ ቢያጠናክር የተሻለ ነው። ምክንያቱም ሙቡሞ ሼሽኮ የሆነ ችግር ቢገጥመው እዛ ቦታ ላይ መጫወት እንደሚችል በደንብ እያሳየ ነው። አይ ቲንክ ማይክል ካሪክም በተደጋጋሚ ይህንን ሙከራ እያደረጉት ያንን ታሳቢ አድርገው ይመስለኛል። ሶ ማንቸስተር ዩናይትድ ኦሊ ዋትኪንስን ወይም እንደ ሌሎች እንደ አይጎር ቲያጎ ምናምን አይነት አጥቂዎችን ለማምጣት ከማሰብ ለእኔ ሌላ ጎደሎ ቦታ አለው ማንቸስተር ዩናይትድ ማስቸኳይ። ያን አሁን የቤንጃሚን ሼሽኮ ሙቡሞ መሸፈን ይችላል። ሼሽኮ ችግር ቢገጥመው ሙቡሞ ወደዛ ይሄዳል። ኩኛና አማድ ዲያሎ ግራና ቀኝ ይሆናሉ። ኢቭን እና አማድ እና ኩኛ ችግር ቢገጥማቸው እነ ፓትሪክ ዶርጉ እነ ሻይላሴ ያሉ አጥቂው በተጨማሪ ማርከስ ራሽፎርድም ከትናንት ጀምሮ በካሪንግተን ልምምድ መስራት ጀምሯል። 14 ቁጥሩ 11 ቁጥር ይወስዳል ተብሎ ነው የሚጠበቀው። በማንቸስተር ዩናይትድ የመቀጠል ዕድሉ ሰፊ ነው። ሶ አጥቂው ላይ ብዙ የሪሶርስ ችግር አይታየኝም፣ ብዙ የአቅም ችግር አይታየኝም። ማንቸስተር ዩናይትድ ሚዱ የተወሰነ ነገር ይፈልጋል። ተከላካዩ ጠንካራ ነገር ይፈልጋል። ከተመለከቱት የወራጅነት ጨዋታ አንጻር ማለት ነው። አንደኛ አማካኙ ላይ አንድ ተጨማሪ ተጫዋች ቢመጣ ይበልጥ የቡድኑን ዴፕዝ ይጨምራል። አሁን ማንቸስተር ዩናይትድ ላይ ዮሪ ቲልማንስ፣ ኮቢ ማይኖ፣ ብሩኖ ፈርናንዴዝ በጣም ምርጥ አማካኝ፣ በጣም ማለት ሊጉ ላይ በቃ ድንቅ አማካኝ ነው። ሊጉ ላይ ካሉት አማካኞች የሚተናነስ አይደል። አርሰናል ለምሳሌ ብሩኖ ጉማሬሽ፣ ዲክላን ራይስ፣ ኦዴጋርድ፣ ቼልሲ ካይሲዶ፣ ኢንዞ ፈርናንዴዝ፣ ኮል ፓልመር ወይም ሞርጋን ሮጀርስ፣ ማንቸስተር ሲቲ ኢሊዮት አንደርሰን፣ ሪያን ቸርኬ፣ ቲያን ራይንደርስ ወይም ማቴዎ ኮቫቺች እያልን እንሄዳለን እና እንደዚህ እያነሳን ስንሄድ የማንቸስተር ዩናይትድ አማካይ ብዙም የሚተናነስ አይደለም። ጥሩ አማካይ ነው። ግን አሁን ማንቸስተር ዩናይትድ ላይ ከኮቢ ማይኖ፣ ከብሩኖ ፈርናንዴዝ፣ ከዮሪ ቲልማንስ አንድ ተጫዋች ቢጎዳባቸው ወይም ምክል ቢገጥመው ወይም የሚያቋም መቀነስ ቢገጥመው ግን ተክቷቸው የሚገቡት ተጫዋች ጥራት ጥያቄ ያስነሳል። ለምሳሌ ዮሪ ቲልማንስና አንድሬው ሳንቶስ ነው የሚተካው። በዛ ጥራት ደረጃ ያለ ተጫዋች ነው አይመስለኝም።
ብሩኖ ፈርናንዴዝ ችግር ቢያጋጥመው እነ ሼላሴ ነው የሚመጡት። ኮቢ ማይኖ ቢጎዳ ተመሳሳይ ነው። እነ ሳንቶስ ምናምን ነው ያሉት፣ እነ ታይለር ፍሬቸር ነው ያሉት እና ይሄ ዴብዙ ጉዳይ ያሳስባል። ቢያንስ አንድ አማካይ መስመር ተጫዋች ማንቸስተር ዩናይትድ ቢያመጣ ያንን ክፍተት መሙላት ይችላል። ቀደም እንዳልኩ አጥቂው ላይ የሚታየኝ ብዙ ችግር የለም። ማንቸስተር ዩናይትድ ብዙ ክፍተት አልተመለከትኩም። ወራጅነት ጨዋታዎቹን በሙሉ ስላየው ማለት ነው። ሸሽኮና ኩኛን እዚህ ላይ ሲጨምርበት፣ ማርከስ ራሽፎርድ ሲጨምርበት ምንም የሚጎለው ነገር የለም። አማካኙ ላይ ችግር፣ ተከላካዩ ግን ሲሪየስ ነው። እንደውም ከአማካኛውን ተከላካዩ ዮሪ ቴልማንስን ብቃት ከተመለከትኩ በኋላ ተከላካዩ ነው ያሳሰበኛል። ዮሪ ቴልማንስ ጥሩ ስለሆነ አማካኙ አንድ ተጫዋች ብትጨምርላቸው አሪፍ። ለምሳሌ እንደ ማኖ ኮን አይነት ተጫዋችን ብታመጣ እንደው ደፈር ብለን እንደ ቹዋሜኒ እንደ ካማቪንጋ ካመጣ ደግሞ ይበልጥ በጣም አማካኙ እድገቱ ከፍ ያለ ሆኖ እንመለከተዋለን። እኔ አሁን የዮሪ ቴልማንስን ምርጥነት ከተመለከትኩ በኋላ ጥሩ አቋም ካየው በኋላ በጣም እያሳሰበኛል ይበልጥ አሁን ተከላካዩ ነው ማንቸስተር ዩናይትድ በተለይ የመሃል ተከላካይ ላይ የሃሪ ማጉዌርና የደኔቨን ጥምረት እየተመለከትን ነው። ያን ያህል የሚያስረስት አይደለም። ሌኔሮ ከሃሪ ማጉዌር ተመልክተናል። እንግዲህ ያልተመለከትናቸው ማቲያስ ዲሊትና ሌሳንድሮ ማርቲኔዝ ነው። እነሱም ቢሆን ያን ያህል ልዩነት የሚፈጥሩ ተጫዋቾች አሉ። ጥሩ ተጫዋች ናቸው ከነ ሃሪ ማጉዌር ከነ ሌኔሮ አንጻር። ግን ማንቸስተር ዩናይትድ ስቲል በእንደዚህ ሁኔታ ውስጥ ቢያንስ አንድ ትልቅ ሳይኒንግ ቢያስፈርም አሁን ክርስቲያን ሮሜሮን አስቦ ነበረ። ሮሜሮ ከአትሌቲኮ ማድሪድ ከአርሰናል ከባርሴሎና ጋር ነው ስሙ እየተያዘ ያለው። ሙሪሎን ቢያመጣ ከኖቲንግሃም ፎረስት እንዲህ አይነት ዝውውሮችን ቢያደርግ መሀል ተከላካዩ ላይ ብዙ ለውጦች ያመጣል ብዬ አስባለሁ። ከዛ ባለፈ እንደተባለው ሌፍት ባኩ ሉክ ሾው ነው ሊመራው የሚችለው። ሰው የላቸውም ግራ መስመሩ ላይ ወይ በውሰት እነ ናስር ማዝራውን እያመጣ እዛ ቦታ እነ ዲያጎ ዳሎን እያመጣ ካላጫወቱ በስተቀር ሰው የላቸውም። ሉክ ሾው አመቱን በሙሉ መጫወቱ እንድትጠራጠር ያደርጋል። ከሉክ ሾው የጉዳት ሂስቶሪ ከጉዳት ዜናው አንጻር ከጉዳት ታሪኩ አንጻር በዛ ላይ አመቱ ረጅም ነው። ዘንድሮ እንዳምነው አጭር አይደለም። አምና 40 ጨዋታ ብቻ ነው ያደረጉ። ዘንድሮ ረጅም ጉዞ የሚጓዙ ከሆነ 60 ጨዋታ ድረስ ሊደርሱ ይችላሉ ማንቸስተር ዩናይትዶች። ከዛ በላይ ሊጫወቱ ይችላሉ። ስለዚህ እንደዚህ ሲለጠጥብ ደግሞ የቡድን ስኳድ መጠን መስፋት አለበት። ለእኔ ማንቸስተር ዩናይትድ በጣም አንገብጋቢ ጉዳይ ሌፍት ባኩና ሴንተር ባኩ ነው። የመሃል ተከላካይና የግራ መስመር ተከላካይ ማምጣት አለበት። ከዛ ደግሞ የመሃል አማካይ ካመጣ የፊት መስመር አጥቂውን እንኳን ናይጎር ቲያጎ ኖሊ አትኪንሰን ያለውን ነገር ቢቶ ብዙ አያሳስብም የፊት መስመሩ ካለው ጥራት አንጻርና ማንቸስተር ዩናይትድ ከመጡት የተዘዋወሩ ተጫዋቾች በላይ ለኔ የማንቸስተር ዩናይትድ መመኪያ ማይክል ካሪክ ነው ብዬ ነው ማስበው። ባለፉት ወራጅነት ጨዋታ የተመለከትኩት እሳቤዎቹ፣ ታክቲኮቹ፣ ጨዋታ ያየ ተጫዋቾችን የሚቀይርበት መንገድ፣ ለጨዋታዎች የሚያደርጋቸው ዝግጅቶች፣ ተጫዋቾቹ ላይ ያለው ተጽዕኖ በካሪክ ዘመን ያለው የተጫዋቾች ፍላጎት፣ የመጫወት ፍላጎት፣ ነገሮችን የማድረግ ፍላጎት ከፍ ብሎ ትመለከተዋልና መተማመኛቸው ካሪክ ይመስለኛል ከዝውውሩ በላይ። ግን ስቲል አሁንም ዝውውር የሚፈልጉ ማጠናከሪያ ቦታዎች አሉ። ዮሪ ቴልማንስና ብሩኖ ፈርናንዴዝ ላይ የተመለከትኩት ነገር ግን ለኔ በጣም አሪፍ ጥምረት በሊጉ ቀጣይ ዓመት የመመልከት እድላችን ጥሩ እንደሆነ ተመልክቼበታለሁ። ግርሜ ማንቸስተር ዩናይትድ በነገራችን ላይ የክለብ ብሩዥ የግራ ተመላላሽ የሆነውን ጆዋኪን ሴይስን የ21 ዓመት ተጫዋች ነው ማስፈረም ይፈልጋል። ዘሰን ይዞት የወጣው ዘገባ ነው የሚጠቁመው። አርሰናልም ይፈልጋል። የ21 ዓመት የግራ ተመላላሽ ነው ጆዋኪን ሴይስ። ወደፊት ተስፋ የሚጣልበትና ክፍተቶችን መሸፈን የሚችል ተጫዋች እንደሆነ በማመን ነው። ከዛ ባለፈ በማንቸስተር ዩናይትድ ቤት አሁን ማርከስ ራሽፎርድ ወደ ቡድኑ ተመልሷል። ግን እኔ አሁንም ማንቸስተር ዩናይትድ ቤት ያለው ትልቁ ክፍተት ብዬ የማስበው የቡድን ጥልቀት ወይም ስኳድ ዴፕዝ ላይ ክለቡ ላይ ክፍተት እንዳለ እረዳለሁ። ያ ማለት ምንድነው? ለምሳሌ እግር ኳስ ብዙ ፉክክሮች ያሉበት መስክ ነው። በእንግሊዝ ፕሪሚየር ሊጉ አለ፣ ካራባኦ ካፕ አለ፣ ኤፍኤ ካፕ አለ። ወደ አህጉራዊ ውድድር ደግሞ ሻምፒዮንስ ሊግ አለ፣ ዩሮፓ ሊግ አለ፣ ኮንፈረንስ ሊግ አለ። እንደየደረጃቸው ቡድኖች ይሳተፋሉ። ማንቸስተር ዩናይትድ ሻምፒዮንስ ሊግ እና ሶስቱን እዛው ሊግ ላይ ያሉ ዶሜስቲክ ውድድሮችን ያከናውናል። ብሩኖ ፈርናንዴዝ ቢጎዳ ማን ነው ተተክቶት ስራውን ሊሰራ የሚችል? ዮሪ ቴሌማንስ ቢጎዳ እንዴት ነው ቡድኑ ሊወጣው የሚችለው ጉዳይ? እየመጡ ያሉ ተጫዋቾች እንዳሉ ቅድም ሶፊ የገለጸውም ጉዳይ አለ፣ እነ ሻላሴ ያሉ። ግን ብሩኖ ፈርናንዴዝ መተካት የሚችል አቅም ላይ ያለ ተጫዋች አለ ማንቸስተር ዩናይትድ ቤት? እሱ አንድ ጥያቄ ነው። በተመሳሳይ ሌሎች ለቡድኑ ወሳኝ የሚባሉ 2-3 ተጫዋቾችን መጥቀስ ይቻላል። ከዚህ በፊት በማንቸስተር ዩናይትድ ቤት አንድ ተጫዋች ብቻ ነበር የሚጠቀሰው፣ ብሩኖ ፈርናንዴዝ ነው። አሁን ግን ቢያንስ 2-3 ተጫዋቾች ሆነዋል። የዮሪ ቴሌማንስ መምጣት አንድ፣ በአጥቂ ቦታ ላይ የነ ብሪያን ቡሞ እና ማቲያስ ኩኛ መኖር በራሱ የሚጠቀሱ ናቸው።
እና ስኳድ ዴብዝ ላይ ያለው ክፍተት ዋጋ ካላስከፈለው በስተቀር አሁን ያለው የማንቸስተር ዩናይትድ ስብስብ በቀጣዩ አመት ጥሩ ተፎካካሪ የሚሆን ይመስለኛል እና ስኳድ ዴብዝ ላይ መስራት ይኖራል። አማካኝ ቦታ ላይ ተከላካይ ቦታ ላይ አንዳንድ ተጫዋች ቢጨምሩ የበለጠ ይሄ ቡድን አይደለም ለሻምፒዮንስ ሊግ ቦታ ለማስከበር ይቅርና ለዋንጫ የሚፎካከር ቡድን የመሆን እድል አለውና አንድ አማካኝ ተጫዋች እና አንድ ተከላካይ መኖር ቢችል ቡድኑ ውጤታማ አጥቂ እንኳን ብዙ አማራጮች አሉት ጥሩ ናቸው አጥቂዎች ብዙ ያሳሳሉ ብራያን ቦሞ ማቲያስ ኩኛ ጆሹዋ ዚክዚ እነ ቤንያሚን ሼሽኮ በአግባቡ የመጠቀም ሂደትና ወደ ፊትነሳቸው እንዲመጡ የማድረግ ነገር ነው መሰራት ያለበት ብዬ አምናለሁ በአጥቂ ቦታ ላይ እንጂ አጥቂው የማንቸስተር ዩናይትድ ያጥቂ ክፍል በጣም ጥሩ ቡድን ነው አማካኙም ጥሩ ነው አሁን ያለው ስብስቡ ግን ቢጎዱ የሚተኩ ተጫዋቾች አሉት ወይ ቡድኑ ጥያቄ ምልክት ውስጥ ተከላካይ ቦታ ላይ በተመሳሳይ እነዚህ ቦታዎች ላይ የቤት ስራ እንደሚያስፈልጉ አስባለሁ አርሰናልና ሊቨርፑልና ከታትለን ያያቸው ከዚህ ከአቋም መፈተሻ ጨዋታ ተከታታይ ሽንፈቶችን እንዳያስተናገዱት የማንቸስተር ዩናይትድን አየን ከፓሪስ ሰን ጀርመን ጋር አቻ የተለያየበት ውጤት ቅዳሜ ዕለት የነበረ የጨዋታ መርሃ ግብር ነው ከዛ ባለፈ ደግሞ አርሰናልና ሊቨርፑል ሽንፈትን አስተናግደዋል የቡድኖቹ ትክክለኛ ገጽታን ያሳያሉ እንመልከተው በጣም አሪፍ ግርምዬ በሊቨርፑል ልጀምር ሊቨርፑል እንግዲህ በዚህ የውድድር ዓመት ያው እንደሚታወቀው አዲስ አሰልጣኝ ቀይሮ ነው የመጣው አንዶኒ ራዮላ በሊቨርፑል ቤት ውስጥ ያለው ስሜት በደጋፊዎች ዘንድ መደበላለቅ እምነትም አለ እምነት ማጣትም አለ በዛ መንገድ ያለበት ሂደት እንመለከታለን ሊቨርፑል አራተኛ የወራጅነት ጨዋታውን ያደረገው ከሰንደርላንድ ጋር 4-2 አሸነፈ ሬሳምን 1-0 አሸነፈ በሊድስ ዩናይትድ 4-2 ተሸነፈ እየመራ በሞናኮ 2-0 እየመራ 3-2 ተሸነፈ የመጀመሪያ የአንፊልድ ጨዋታቸው ነው ትናንት አንዶኒ ራዮላ ያከናወኑት አንፊልድ ላይ በአሌክዛንደር አይዛክና በፍሎሪያን ቪርትስ ጎሎች 2-0 የመሩበት ውጤት ነው የሊቨርፑል በትናንትናው ጨዋታ ላይ ያልነበሩት ተጫዋቾች በተለያዩ ምክንያቶች አንደኛው ማካሊስተር ነው እስከ ዓለም ዋንጫው ፍጻሜ በመድረሱ ሌላኛው ጃኬ ይሄ ተጫዋችም ያው ቡድኑ እስኪላመድ በሚል ብዙ ድል ያልተሰጠው ተጫዋች ነው ከዛ ውጭ ግን ሁሉም ተጫዋቾች ነበሩ በቀጣዩ ዓመት ሊጠቀምባቸው የሚችሉ ተጫዋቾች አሊሰን ቤከር ነበረ ቨርጂል ቫን ዳይክ ነበረ ጋክፖ ነበረ አሌክዛንደር አይዛክ ቪርትዝ ዞቦዛላይ አብዛኞቹ ተጫዋቾች ነበሩ ስለዚህ ሊቨርፑል በትናንትናውና በሊድሱ ጨዋታ ላይ ያስተናገዳቸው ሽንፈቶች አሳሳቢ ናቸው ለኔ አሳሳቢ ናቸው ዝውውሮችን ማረክ ካልቻለ ሊቨርፑል በውድድር ጨዋታዎች ላይ ሊገጥሙት የሚችሉትን ችግሮች ነው እየተመለከትን የምንገኘው በውድድር ጨዋታዎች ላይ ልናያቸው የምንችለውን ችግሮች ነው እያየን ያለነው አሁን አንዱ የሊቨርፑል ትልቁ ችግር እየመራ መሸነፍ ነበር ይመራል ይሸነፋል ተከላካይ መስመሩ ያፈሳል ብዙ ጎል የሚያስተናግድ ቡድን ነው ተመሳሳይ ነው ዘንድሮ ፕሪሲዝን ላይ ያያየነው ያለነው ቡድን ጎል እያስተናገደ በወደ ጨዋታ 7 ጎል ነው ያስተናገዱት ይሄ አሳሳቢ ነው ለሊቨርፑላውያን ነገር ግን ችግሩን የሚያቀሉ ሁኔታዎች ግን እየተፈጸሙ ነው ለምሳሌ ሮናልድ አራሆ ከባርሴሎና ሊቨርፑል ለመቀላቀል የሕክምና ምርመራውን ጨርሷል አንዱ ኤክስፒሪየንስ አለው 27 ዓመቱ ነው በትልቁ ቡድን ባርሴሎና የተጫወተው ከቫን ዳይክ ደግሞ ብዙ ምክሮችን ያገኛል ተብሎ ይጠበቃል አንዱ ቦታውን ያስተካክላል ተብሎ የሚጠበቀው ተጫዋች የሮናልድ አራሆ መምጣት ተከላካይ መስመሩን በተወሰነ መንገድ ያግዛል አሁን ካለው ሁኔታ አንፃር ምንም ጥያቄ የለው ሮናልድ አራሆ ችግር ያለበት ተጫዋች ነው የቀይ ካርድ ሰለባ የሚሆን ተጫዋች ነው ዴፊኒትሊ ምንም ጥያቄ የለው ግን ሮናልድ አራሆ ቡድኑን ያስተካክላል ካሉት ተጫዋቾች አንፃር ኦፍ ኮርስ ከሊዮን ይሻላል ከጃኬ ይሻላል ገና ልምድ የሌላቸው ተጫዋቾች ናቸው ሃይ ሌቭል የተጫወቱ አለ ኤክስፒሪየንስ ይጎላቸው ግን በባርሴሎና ቤት ለምሳሌ ኩፓርሲና ማርቲን ቦታውን ስለያዙበት የተቀያሪ ወንበር አሟቂ ሆኖ ያየነው ተጫዋች ነው ሮናልድ አራውሆ በአንጻሩ ኢብራሂማ ኮናቴን ነው ሊቨርፑል ያጣው በነፃ ዝውውር ነው ወደ ሪያል ማድሪድ ያጣው በውሰቱል ነው ይሄንን ተጫዋች ያመጣው በባርሴሎና ቤት የተቀያሪ ወንበር አሟቂ ተጫዋች በሊቨርፑል ቤት በሚገባ ቦታውን መሸፈን የሚችልበት አቅም ይኖረዋል ወይ ምክንያቱም 11 ጨዋታ ነው የተጫወተው በኩባርሲና በማርቲን ተሸፍኖበት በውድድር ዓመቱ 11 ጨዋታ በጣም ትንሽ ጨዋታ ነው የተጫወተው
ኢማጂን እና ምንድነው ይሄንን ተጫዋች ሊቨርፑል አስፈርሞ የተከላካይ ክፍሉን ለመቀየር ያሰበው? ኦፍ ኮርስ የተወሰነ ክፍተቱን ሊሞላለት ይችላል፣ ግን ኢብራሂማ ኮናቴን ለመሸፈን ካልሆነ በስተቀር በዛ ደረጃ ላቅ ያለ ከፍተኛ የሆነ ዲፌንደር ለምሳሌ የፓሪስ ሰን ጀርመን ማርኪኒዮስን ቢያመጣ ሃይ ኳሊቲ ነው ይዞት የመጣው ተከላካይ ሊያስብለው ይችል ይሆናል። ግን 11 ተጫዋች የተጫወተ የተቀያሪ ወንበር አሟቂን በውሰቱን ማምጣት ተገቢ ነው ወይ ሶፊ? አማራጭ ስለሌላቸው ይመስለኛል እንጂ እውነት ለመናገር ከኢብራሂማ ኮናቴ ካሳየው አቋም አንፃር ሮናልድ አራሆ ብዙ የራቀ ተጫዋች ነው ብዬ አላስብም። አምና ኢብራሂማ ኮናቴ የተመለከትነው ያምናው ካምና በፊት የነበሩ ጥሩ ነበር። ያምናውን ኢብራሂማ ኮናቴ ግን ሮናልድ አራሆ ብዙ የሚተናነሰው ነው ብዬ አላስብም። በጣም ደካማ፣ በቀላሉ የሚታለፍ የተከላካይ መስመር ለማፍሰሱ በዋነኝነት ተጠያቂ የነበረ ተጫዋች ነው። ግን ሊቨርፑል ሮናልድ አራሆን ያሻግረዋል ሊቨርፑልን ይከብደኛል። ግን ስቲል አሁንም ተከላካይ መስመር ሊቨርፑል እየፈለገ ነው። ከሮናልድ አራሆ በተጨማሪ ሌላ ተከላካይ መስመር ተጫዋቾችንም ለማምጣት እየሰራ ነው። ምናልባት እሱ ተስፋ ሊሰጥ ይችላል እንጂ በሮናልድ አራሆ አመቱን ለመዝለቅ ቫንዳይክ እድሜው እየሄደ ነው። በጣም ከባድ ነው። እንዳመና እንደታች አምና እንዳለፉት አመታት ከፍ ብሎ ሊቀጥል አይችልም። ከቫንዳይክ ዘንድሮ ብዙም የምትጠብቁ አይደለም። 33 አመት ተከላካይ ጉዳት ይኖራል፣ ድካም ይኖራል፣ የአቅም ማነስም ሊኖር ይችላል። ስለዚህ እነዚህን እየተመለከትክ በዚህ ሁኔታ ውስጥ ለዛ ነው የሊቨርፑል አሳሳቢ ነው ያልኩት። የሊቨርፑል ሽንፈቶች አሳሳቢ ናቸው። በሊጉ ላይ ነጸብራቅ አንደኛ አብዛኞቹን ተጫዋቾች በእርግጥ ኦፍ ኮርስ ሁለተኛው አጋማሽ ላይ ቀይሮ ያስወጣቸው ተጫዋቾች አሉ ምናምን እነሱ ቢኖሩ ሊያሸንፉ ይችላሉ ጨዋታውን። ኦፍ ኮርስ እሱን አይደለም እኔ ፖይንት ይሄን ጨዋታ የሞናኮን ጨዋታ ማሸነፍ መሸነፉ አይደለም። እኔ ትልቁ ነጥቤ ሊቨርፑል ኮምፒት የሚያደርግ ሃይ ሌቭል የሆነ ተከላካይ አለ ወይ? የተከላካይ መስመር ሃይ ሌቭል በቃ ማለት አሁን አርሰናል ባለው ሲቲ ባለው ሌቭል ላይ ያለ ተከላካይ አላቸው ወይ? ማንቸስተር ሲቲ ኮስቴር እነ ጋቫርዲዮል እነ ሮቢን ዲያስ ያሉበት ተከላካይ መስመር ነው የምታገኘው መሀሉ ላይ እነ ኩሳኖ። አርሰናል ስቴድ ምንም ጥያቄ ነው። አርሰናል ያው ምንም ልታነሳው የምችል አይደለም። ሌሎች ክለቦች ላይ ስቴድ ኢቭን ቸልሲ ቀጣይ ዓመት ተጠናክሮ ይመጣል። ሌቪ ኮልዊል ከፎፋና ሌቪ ኮልዊል ከላክሮ ነው የሚጣመሩት። ተከላካይ መስመሩ አፕግሬድ አድርጎ ነው የሚመጣው። ሊቨርፑል ተከላካይ መስመር ካለፉት ዓመታት አንፃር ዲግሬድ ነው የሚያደርገው። ወርታች ወርዶ ነው የሚመጣው። ኢብራሂማ ኮናቴ ወጥቷል። ቫንዳይክና አትተማመንበትም ለቀጣይ ዓመት ከእድሜ አንፃር። ስለዚህ ማጠናከር ነበረባቸው። ያመጧቸው እነ ሊዮኒ እነ ጃኬ ገና ቀጣዮቹ ዓመታቶች ላይ ሊመጡ የሚችሉ እንጂ በአንድ ዓመት መጥተው ስክት የሚሉ ተጫዋቾች አይነት አይደሉም። እነዚህ ነገሮችን ሊቨርፑል በአስቸኳይ መፍታት አለበት። ሌላው የመስመር አጥቂ ነው። ባለፉት ዓመታት ዲየጎ ጆታ አልፈተ ህይወት፣ መሐመድ ሳላ፣ ሉዊስ ዲያዝ ወጥቷል። የተተኩት እነማን ናቸው? በሊቨርፑል ቤት ውስጥ ቪክቶር ሙኖዝ ነው የመጣው። መጥፎ ተጫዋች አይደለም፣ ግን እሱም ቅድም እንዳልኩ እንደነ ሊዮኒ ምናምን ገና የሚያደርግ ተጫዋች ወጣት ተጫዋች። አንድ ነገር እናንሳ ሶፊ፣ ከዚህ አሁን እንግዲህ ተከላካይ ክፍሉን አየን። ሊቨርፑል ቤት ያን ያህል የሚያስተማምን ተከላካይ ክፍል ያለው ክለብ ነው ለማለት ያስቸግራል። ሊቨርፑልን የመጣውም ሮናልድ አራሆ ተቀያሪ ወንበር አሟቂ የነበረ ባርሴሎና እነ ኩባርሲ ቦታ አላስነካ ያሉት እና 11 ተጫዋች ብቻ የተጫወተ ተከላካይ ነው። እሱም ቢሆን ለኢብራሂማ ኮናቴ ምናልባት ምትክል ሊሆን ይችላል። ቫንዳይክ የእድሜውን ጉዳይ አንስተናል። ፉክክሩ በየጊዜው እያደገ የመጣ ነው። ተከላካዩን አየን። አማካኙን እንዝለለውና አጥቂ ክፍል ላይ ስንመጣ አሌክዛንደር ኢዛክ እንደተጠበቀው አልነበረም ባለፈው ዓመት ወደ ቡድኑ ከመጣ በኋላ። አሁን ደግሞ ሊቨርፑል ለማስፈረም ትኩረት ያደረገው ተጫዋች የፓሪስ ሰን ጀርመኑ ብራድሊ ባርኮላ ነው። ይህንን ተጫዋች ለመጥለፍ አርሰናል ግንኙነት ጀምሯል። ብራድሊ ባርኮላን ለማስፈረም አርሰናሎች ግንኙነት ጀምረዋል። አንድ ሁለተኛ ኮዲ ጋክፖ የመውጣት እድሉ እየሰፋ መጥቷል። የ27 ዓመት ተጫዋች ነው ኮዲ ጋክፖ። ይህ ተጫዋች ደግሞ ኔዘርላንዳዊ ወደ ቶተንሃም ሆትስፐርስ ስሙ ተያይዟል በከፍተኛ ሁኔታ። የሚጠብቁት አንድ ነገር ነው፣ ተጫዋች ካስፈረምን በሚል ነው። የበለጠ ማጠናከር ሲገባቸው ኢቭን ምናልባት ብራድሊ ባርኮላን ከመጣልን ብለው ኮዲ ጋክፖን ለመሸጥ አስበው ሊሆን ይችል ይሆናል። ግን የበለጠ ማጠናከር ሲገባ የቡድን ዴፕዝ ጥልቀትን አስተማማኝ ማድረግ ሲገባ የሚጠብቁት ነገር አንድ ዝውውር ብቻ የሚጠብቁት ሊቨርፑሎች። ያ ከተሳካላቸው ኮዲ ጋክፖ ቶተንሃም ይገባል።
ልክ ነው ወይ የሊቨርፑል አጥቂ ክፍል ሳመጣጡ ራሱ ኢቭን ባርኮላ ራሱ አርሰናል ጣልቃ ገባበት። አሁን ደግሞ ግርምዬ እኔ እዚህ ላይ ማነሳው ነገር ምንድነው የጋክፖ ማንም ቢመጣ ማንም ጋክፖ መልቀቅ የለባቸው። ሌላ ስተት ሌላ ከባድ ስተት ማለት ነው። ምክንያቱም ሉዊስ ዲያዝን አጥተው ያጡትን ነገር አይተዋል። ዳርዊን ኑኔዝን በግፍ አሰናብተው ዋጋ ከፍለውበታል። አሁን መሐመድ ሳላህ የለም። ዲየጎ ጆታ አልፈት ህይወት የሚታወቅ ነው። እሺ ዳርዊን ኑኔዝ የፊት መስመር አጥቂ ስለነበረ እሱን ኢኪቲኬም ወይም አይዛክ ተካው ብለን እንላፍ። የዲየጎ ጆታ ምትክ ማን ነው? የመሐመድ ሳላህ ምትክ ማን ነው? የዲያዝ ምትክ ማን ነው? እነ ነጎማ እነ ቪክቶር ሙኖዝ አንዱ ለጨዋታ ላይ ሳይሆን ይችላል። ግን ዳርዊን ኑኔዝ አመቱ ሙሉ ዳርዊን ኑኔዝ የ9 ቁጥር ተጫዋች ስለሆነ እሺ ኢኪቲኬ ተካው ነበር። እሺ ኢትስ ኦኬ ብለን እኮ እንላፍ። ኢኪቲኬ ግን ይደርስላቸዋል ሊቨርፑላውያን። ይመጣል። ጉዳቱ እያገገመ ነው ያለው። ግን እኔ አሁን ፖይንት ይሄ መስመር አንዶኒ ራዮላም አንዱ ሊቨርፑልም እንደ ሊቨርፑል አፈጣጠሩም የመስመር ተጫዋቾች ላይ በጣም የሚያተኩር ተጫዋች ነው። ከቀደምት ጀምሮ የመስመር ተጫዋቾቹ በጣም ስኬታማ ናቸው። ቤናዮን ምናምን እያልን ወደ ኋላ ስንሄድ ማለት ነው። የጀርገን ክሎፕ የስኬት ዘመንም የመስመር አጥቂዎቻቸው ናቸው። ሳዲዮ ማኔ፣ መሐመድ ሳላህ፣ ሉዊስ ዲያዝ ምናምን እያል የስኬት ዘመናቸው ኢቭን የአርነ ስሎትም ስኬታቸው መሰረቱ እነ ዲየጎ ጆታ እነ ሉዊስ ዲያዝ እነ መሐመድ ሳላህ ነበር የነበሩት። ሳላህ ምርጥ የነበረበት አመት ነው ሻምፒዮን ተታቻለ። አሁን የሊቨርፑል ባህሪ ወይም እየተከተሉት ያለው ያጫውት መንገድ ወይም ሊከተሉት ያሰቡት ነገር ጥያቄ የሚያስነሳ ነው። ራሳቸው አንዶኒ ራዮላ እኮ በነሪያን በእናንቶኒዮ ሲሜኒዮ በነ ክሩፒ ላይ የተመሰረተ ቡድን መስርተው በመስመር አጥቂዎቻቸው ላይ የተመሰረተ ቡድን ነበር የሚሰሩ። አሁን ሊቨርፑል በየትኛው የመስመር አጥቂ ነው የሚተማመነው? የሚተማመንበት የመስመር አጥቂ ማን ነው? ማንም የለም። በቪክቶር ሙኖዝ በንጎማ ነው የምተማመነው። ከባድ ነው። በቃ ትንሽ ነፍስ ያለው የምትለው ጋክፖ ነው የሚሻለው ካሉት። ፍሎሪያን ቪርትዝን ወደ መስመር ባታጫውት ይመከራል። እኔ ቪርትዝን ወደ መስመር አውጥቶ ሲያጫውቱት የአሰልጣኞች በጣም ነው የሚገርሙኝ። ቪርትዝ ወደ መስመር አውጥቶ መጫወት የለበትም። የመስመር ተጫዋች አይደለም እሱ። ሞር አታኪንግ ሚድፊልደር ላይ ነው የተዋጣለት ተጫዋች። ወይ ግራ ወይ ቀኙ አታኪንግ ሚድፊልደር ላይ ስታጫውተው የበለጠ አቅሙ የሚጨምረው እንጂ ከመስመር አውጥቶ እንደ ሳላ እንደ ሳዲዮ ማኔ እንደ ዲያዝ ምናምን ወደ መስመር አውጥቶ ስታጫውተው ልጁ አቅም የለውም ያንን የማድረግ። የዛ መስመር ላይ የሚጫወት ተጫዋች ድሪብለር መሆን አለባቸው፣ ፈጣን መሆን አለባቸው እዛ መስመር ላይ የሚጫወት ሰው። ሊቨርፑል እኔ ኮዲ ጋክፖን ለመልቀቅ አይደለም ከኮዲ ጋክፖ ላይ ብራድሊ ባርኮላንም ጨምሮ ሌላ ተጨማሪ ተጫዋች ማምጣት አለበት። ግርሜ ሌላ ተጨማሪ ተጫዋች ማምጣት አለበት ከቻለ ቀይ መስመሩ ላይ የተሻለ ተጫዋች እነ ራፋኤል ሊያው ሊሆን ይችላሉ፣ እነ ኒኮ ዊሊያምስ ሊሆን ይችላሉ። ቡድኑ ስለ ዋንጫ የሚያስብ ከሆነ ስለ ቶፕ 4 ከሆነ ምናልባት ችግር የለውም። ስለ ዋንጫ ግን የምታስብ ከሆነ ጥራት ያላቸው የመስመር አጥቂዎች ሳይኖሩ ውጤት ማምጣት አትችልም። ከባድ ነው። እንዲያምን አርሰናል ዋንጫ ሲያነሳ እኮ የነ ትሮሳርድ ውጤት የነ ሳካ የነ ማርቲኔሊ ቀላል አልነበረም። የነ ማዱኬን ጨምሮ የአየር ላይ ኳሶች እንደነ ጋብሪኤል ማጋሌሽ አይነት ወሳኝ እንቅስቃሴዎች እንዳሉ ነው። ግን ሊቨርፑል ታቻ ምን ሲያነሳ ወሳኙ ነገር ሲቲ ዋንጫ ባነሳባቸው አመታቶች በሙሉ ወደ ኋላ ሄደን ስንመለከት ወሳኞቹ በአብዛኛው የመስመር አጥቂዎች ናቸው። እነ ሪያድ ማህሬዝ እነ ሌሮይ ሳኔ እነ ዶኩ በርካቶች ማለት ነው። ባለፉት ጊዜያቶች ሲቲ ዋንጫ ባነሳባቸው ጊዜያቶች እየተዘካላቸውና ሊቨርፑል ለምን መስመሩን ማጠናከር እንዳልፈለገ እየገባኝ አይደለም። የመሃል ተከላካዮች አለመጠናከርና የመስመር አጥቂ አለመጠናከር ሊቨርፑልን እኔ ዋጋ እንዳያስከፍለው ያሰጋኛል። ለዛ ነው የሊቨርፑል ሽንፈቶች አሳሳቢ ናቸው ያልኩት። ወደ አርሰናል እንሂድ ካለን ሰዓት። በጣም አሪፍ። እሺ አነሳን የሊቨርፑልን ቤት። ያ ሲባል አማካኙም ሊቨርፑል ቤት ጉዳት ከመጣበት ከባድ አደጋ ነው በነገራችን ላይ ማለት ነው። እንደው በጣም የከፋውን ነገር ተከላካዩንና አጥቂ ቦታውን አየን እንጂ አማካኙም ላይ ሪያን ግራቨንበርግ ቢጎዳ ማን ነው የሚተካው? ማካሊስተር ቢጎዳ ማን ነው የሚተካው? ማካሊስተር ሲቲ እየፈለገው ነው ነገራችን። ሲቲ እየፈለገው በዛ ላይ ደግሞ ማለት ነው። ግን ማን ነው የሚተካቸው? እስኪ አሁን መሀል ላይ ያሉትን ተጫዋቾች የአለፈው አመት 500 ምናምን ሚሊዮን ፓውንድ ያወጡበት ዝውውር በጣም የጎዳቸው ይመስለኛል ሊቨርፑሎች። የነ ፍሎሪያን ቪርትዝ የፍሪምፖንግ የኪርኪዝ እና መሰል ተጫዋቾች አሌክዛንደር አይዛክን ጀምሮ ከፍተኛ ዋጋ ነው ያወጡት ኢኪቲኬን ጨምሮና ከ400 ምናምን ሚሊዮን ፓውንድ በላይ ነው ያወጡት። እሱ ወገባቸውን የያዛቸው እጃቸውን ያሰራቸው ይመስለኛል። ግርሜ ያውቁታል እኮ አሁን አማካኙ ላይም አንድ ጣል ቢያረጉ ደስ ይላቸዋል። አጥቂው ላይ አንድ ሁለት ተጫዋች ጣል ቢያረጉ ለዛ ነው በቃ ቀጣይ አመት እኮ ሊቨርፑል እኮ በነንጎምሃ እኮ ነው የሚጫወተው። ግርሜ በጣም ከባድ ነው። በነ ቪክቶር ሙኖዝ በነንጎምሃ ነው የሚጫወተው አማራጭ ስለሌለው ማለት ነው።
አድማጮቻችን ሲዲ ስፖርትን እያደመጣችሁ ትገኛላችሁ። ፕሮግራማችን እንደቀጠለ ይገኛል። አስተያየቶች እየመጡ ነው። ሲሳይ መስፍን ትሮሳርድ መውጣቱ በጣም ከባድ ነው በአርሰናል ቤት ውስጥ ልጁ ያገኘውን እድል መጠቀም ይችል ነበር አርሰናል ቤት የሚል ሐሳቡን ሰንዝሯል። ከቹቻ ጋር ተስማማማች። ቹቻ በየጨዋታው ነው የሚያነሳው። በየጨዋታው ትሮሳርድ መልቀቅ አልነበረበትም ይላል ትሮሳርድ። አርሰናል ትሮሳርድን ይናፍቃል እያለ ነው። በትክክል ብርሃኑ መሐመድ የላከው አስተያየት ሊቨርፑል ከብራድሊ ባርኮላ ጋር በግል ጉዳዮች ተስማምቷል። በግል ጉዳዮች ልብ በሉ፣ በግል ጉዳዮች እኮ አርሰናል ከሞርጋን ሮጀርስ ጋር ተስማምቶ ነበር እኮ። ግን ገብታችሁ ዛሬ የወጡ መረጃዎችን ብትመለከቷቸው አርሰናል የ23 ዓመቱን ብራድሊ ባርኮላን ለማስፈረም ኮንታክት አድርጓል፣ መቀራረብ ጀምሯል። ስለዚህ ክለብ ለክለብ እስካልተስማማና ጉዳዮች በገንዘብ እስካላለቁ ድረስ ዝውውር እንዳታምኑ ከባድ ነው። ኦፍ ኮርስ አዎ ብራድሊ ባርኮላ በግል ጉዳዮች ተስማምቷል። ቪኒ ጁኒየርን ተስማምቶ ነበር እኮ ፐርሰናል ተርምስ በግሉ ማለት ነው። አርሰናል ለመግባት ግሪን ላይት ሰጥቶ ነበር እኮ እና ይሄ ፐርሰናል ተርምስ ማለት እሺ በቃ እናንተ ጋር እኔም እገባለሁ እንደማለት ቁጠሩት፣ ሌሎች ጉዳዮች ትቶ ማለት ነው። ስለዚህ ገንዘብ ያለበትን ጉዳይ የመጨረሻ እልባት እስካልተሰጠ ድረስ ማመን ትንሽ አስቸጋሪ ስለሆነ ነው እንጂ ብርሃኑ እንዳለው ልክ ነው። በግል ጉዳዮች ብራድሊ ባርኮላ መስማማቱ ተገልጿል። ፐርሰናል ተርምስ ግን አርሰናል ፐርሰናል ተርምስ ከቪኒ ጁኒየር ጋር ከሞርጋን ሮጀርስ ጋርም ተስማምቶ ነበር እኮ እንደምታስታውሱት ማለት ነው።